ይሄ ስሜት እኔ ጋር ብቻ እንዳልሆነ አውቃለሁ። በጣም እኔ እንጃ አላውቅም። መድኃኒዓለም አትጨነቀኝ ቻው ሁሉም የአርሰናል ደጋፊ ማለት ነው ዳቪድ ራያ፣ ዴክላን ራይስን፣ ጋቢ ማጋሌስ፣ ሳሊባ፣ ዩሪያን ቲምበርን የሰጠንን አምላክ ማለት ነው ሁሉም በየሃይማኖቱ ከመቀመጫው ብድግ ብሎ ምስጋና ማቅረብ አለበት። ማርያምን ነው የምላችሁ። ወይኔ ዴቪድ ራያ ምንድነው የታደከን ያአረል አልገባም። በቃ ህይወታችንን ነው የመለስከው። በቃ ህይወት ነፍሳችን እንዲህ ሊገነጥሉን አሰፍስፈው እየጠበቁ የነበሩ ተኩላዎች ነበሩ። ከዛ መሃል ነው መንጭቃ ያወጣን ዴቪድ የፈርናንዴዝን ኳስ ባያድነው ኖሮ ሁለተኛው ዌስትሃሞች ያገቡት ጎል ተሽሮ ባይሆን ኖሮ ወይኔ ዛሬ ጨልለን ነበር። እግዚአብሔር ጨርቃችንን ጥለን አብደን ነበረ። እድሜ ለዳቪድ ራያ። ዴክላን ራይስ ነው። ምንም የሚወራለት የሚቀነስለት የሚጨበጥለት ነገር የለም። ተፍጨርጭረንም ቢሆን ተጋግጠንም ቢሆን አሁንም መሪ ነን። 5 ነጥብ ልዩነት አለ። አሁንም 5 ነጥብ ልዩነት አለ። ሆነ ተከናወነ። ያ የጠንቋይ ሙሽራ የሆነ ዳኛ ከየት ነው የመጣው? አንተ ምን አገባ? የኔ አባት የሰው ቋጠሮ ላይ ዘለጥን ልቅ የምትለው ዌስታም አስገብቶ እኮ አቻ አልቆ ነበር እኮ ጌሙ አልቆ ነበር። አሁን እስቲ እንዴት አድርገህ ነው አርሰናል የምታስቆምልኝ? ንገረኝ። አሁን ፕሪሚየር ሊግ አርሰናል እንዴት አድርገህ ነው የምትይዘው? በምን ነው የምትይዘው? ወይኔ ዌስታም እኮ ሰግጦ ነበር። መቤቴ ሰግጦ እኮ ነበረ። ምን ቤት ነህ አንተ የሰው ቋጠሮ ላይ የምትለው ሲጀመር? ወይኔ ጌታ። ቻምፒዮንስ ሊግ ፒኤስጂን አሸንፋለሁ ቻምፒዮንስ ሊግ በላለሁ የምትል ከሆነ ማለት ነው አርሰናል አንተ ጅል ነህ ሲጀመር። ፕሪሚየር ሊጉን እንደሆነ እዛ እድሜ ለዛ ዳኛ። አሁን ከዚህ በኋላ ምንድነው እንትን የምትለው? አሸንፈው ወጥተሃል። ዌስትሃም ግን መቤቴን ወጥሮ ነበር ማርያምን። ኧረ ገደል ግቡ። ሴቭ ኦፍ ደ ሲዝን ማለት ይሄ ኳስ ነው። ይሄ ነው ይዞን የወጣው። ቫሬ ሻሮ አይደለም። ይሄ ነው ይዞን የወጣው። ቢስሚላ ቅስማችንን ነበር የሚሰብረው። አናገባም ነበር ሁላ ቅስማችንን ነበር የሚሰብረው። እሺ ለምንድን ነው ለዴቪድ ራያ የአመቱ ምርጥ ተጫዋች ማይሸለመው? ለምንድን ነው 10 ምናምን ኮርና ስላዋጣ የሆነ ሰው የሚሸለመው በጀማል ሙት? ይሄ ልጅ ለምንድን ነው የማይገባው የአመቱ ምርጥ? መቼ ነው ኮንሲስተንት ያልሆነው? መቼ ነው አርሰናልን ሴቭ ያላደረገው ይሄ ልጅ? አረ ዴቪድ ራያ ትችላለህ፣ ወላሂ ራያ ትችላለህ። ነው ይዞን የወጣው እና ዋንጫውን ስንበላ ከምናስታውሳቸው ሞመንቶች ውስጥ አንዱ ይሄ ነው የሚሆነው። ሁላችንም በኢሳት ማመን ያለብን ጉዳይ የዘንድሮ ፕሪሚየር ሊግ ዋንጫ የመጨረሻው የክሪስታል ፓላስ ጨዋታ የመጨረሻ ፊዚካ እስኪነፋ ድረስ የፕሪሚየር ሊጉ ነገር አላበቃለትም። አሁንም ድረስ ተስፋ አለን። አርሰናል እኮ ለየት የሚያደርገው ነገር ማለት ነው ደጋፊውንም ጠላቱንም ባንዴ ነው የሚያስጨንቀው ነው ማለት ተረዳኝ አይደል? ደጋፊው ሲሳቀቅ ጠላትን ሲሳቀቅ ዛሬ ደጋፊያችን ሆና ስትሳቀቅ ያየችው ሚኮስ ፐርስ ነው ማለት ተረዳኝ አይደል? ማንዬ ሌላ ጊዜ እየቋጠረችብንም ልክ እንደ ትርፊያንስ ትሳቀቃለች። ዛሬ ከኛ ጋር አሸናፊዎች ጋር ልሁን ብላ መታ አሳቀቅናት ነው ምን ገባ? አሳቀን ዌስትሃምን ሬሌጌት አረግንላት። አባቴ አሁን ይኸውልሽ ሚኮ ኔክስት ሲዝን 6 ነጥቤን ቆጥሬ ነው ምረከብሽ። ዲዘርቢ ምናምን ብለሽ እንዳትደመሚ ማን ዲዘርቢ ሃክ የተደረገ ማናጀር ነው ገባር? አርቴታን ማይችለው ማለት 6 ነጥቤን ቆጥሬ እረከብሻለሁ። እኔ ነኝ ያተረፍኩሽ፣ ባለ ውለታሽ ነኝ። ትርፌ ልታወርድሽ ወጥራ ተነስታ አንደኛ አጠለዋለሁ ምናምን ብትዩ ቡድን ወደ ፕሪሚየር ሊግ ላይ እንድትቆይ ስላደረገሽ ኔክስት ሲዝን 6 ነጥብ
ገባሽ? ቆጥሬ ይቀበላለሁ። ከእንደገና ደግሞ ከፍተኛ የሆነ ማሽቃበጥ እጠብቃለሁ። አቅና ወራ ከተባለ ማለት አቤት 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 ጎረቤት ለመቼ ማለት እኮ ነው። አቤት ይኸው ከአንገቴ ዝቅ ብዬ አመሰግናለሁ። ለእኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ። ምርጥ ስጦታን የሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ። ምንም ማለት አይደለም። 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀሞላችሁ 10 ነጥብ ማለት ነው። በቃ እናመሰግናለን። በቃ እናመሰግናለን። እዲ ተንሰፈሰፍካ እንችላለን። በስመ አብ ገና እንበለዋለን። ታያታለህ። እየፈጠጥክ ነው የምንበለው። አቻ መሰለህ እንዴ? አቻ መሰለህ? ትሮስ አርድ ነፍስህ ነህ አንተ። ነፍስ ግባን አውጦ በእጁ ያዝ ብቻ ጋይስ እኔ እስካሁን ልቤ መምታት አላቆመም። ምን ጉድ ነው? ፈጣሪ አወጣን ዛሬ፣ ፈጣሪ አወጣን። ዳኛው እግዚአብሔር ይስጥ። አርቴታ ምንድን ያደረከው? እንዴት ዋይት ወጥቶ እንዴት ዙቢሜንዲ ይገባል? እንዴት በ3 ተከላካይ ተጫውተ ሪስክ ትወስዳለህ? ዛሬ ብንጥል ኖሮ ሙሉ ለሙሉ ባንተ ነበር ጥፋቱ። እኔ ቆይ ያልገባኝ ነገር ዋንጫውን አልበላችሁትም አይደል? ገና 2 ጨዋታ ይቀራል። ሳትበሉት እንደዚህ አፍንጫ ላይ ከቆማችሁ ስትበሉት ምን ልታረጉን ነው? በመድኃኒዓለም ፕሪሚየር ሊግ እኮ ነው። ክሪስታል ፓላስ ለምንም አይጫወትም አሸንፈዋለሁ ብለህ እንዴት ታስባለህ? እንዲህ አስታውስ እስቲ ያለው አስቶን ቪላ ሲቲን ዋንጫ ላይ ያሳጣው ከጫፍ የደረሰበትን ጉንዶጋን ያገባውን ኳስ ተመልከት እስቲ። ፕሪሚየር ሊግ ነው ይለቅልኛል ብለህ አትጠብቅ። ሊያስጠልህ ይችላል። በመጨረሻ ሳምንት አቸውተ ሲቲ ሊያሸንፍ ይችላል እኮ። ጨፍሩ ግን በልክ አድርጉት ነው ያራዳ ልጆች። ገብቶሻል አይደል? በልክ አድርጊው። መጥፎ ቤተሰቦች 2 ጨዋታዎች ብቻ 2 ጨዋታዎችን ከዚህ በኋላ ካሸነፍን ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ማንሳታችን እናረጋግጣለን። በጣም ወሳኝ 3 ነጥብ አሳክተናል። በጣም በጭንቀት የተገኘች ምናልባትም የፕሪሚየር ሊጉን ዋንጫ እንድናረጋግጥ ያደረገችን 3 ነጥብ በዛሬ ቀን አግኝተናል ብዬ አስባለሁ። ራያ በጣም ትልቅ ክሬዲት ይገባዋል። የፈርናንዴዝን ኳስ ያደነበት መንገድ እጅግ በጣም የሚደነቅ ነው። በጣም አስጨናቂ ጨዋታ ነበረ። በሊያንድሮ ትሮሳርድ ብቸኛ 1 ግብ እንግዲህ ጨዋታውን 1-0 ማሸነፍ ችለናል። መጀመሪያ አጋማሽ ላይ ቤን ዋይት ተቀይሮ እስከሚወጣበት ሰዓት ድረስ በጣም ምርጥ ነበርን። ነገር ግን ቤን ዋይት ተጎድቶ ተቀይሮ ከወጣ በኋላና በሚኬል አርቴታ የአቃይር ስህተት ምክንያት የጨዋታ ብልጫ ተወስዶብን ነበረ። እኛ አጋማሽ ላይም ጎሉን እስከምናስቆጥር ድረስ ጥሩ እንቅስቃሴ እያደረግን ነበረ። ሚኬል አርቴታ ጥሩ ቅያሬዎችን አድርጓል ብዬ አስባለሁ። ማርቲን ኦዴጋርድ ተቀይሮ መግባቱ የተሻለ እንድንጫወት አድርጎናል። በጨዋታው ላይም አሲስት ማድረግ ችሏል። አጠቃላይ በጣም ከከባድ ጨዋታ በኋላ ክለባችን 1-0 በማሸነፍ ነጥቡን ወደ 79 ይወስዷል። ከዚህ በኋላም 2 ጨዋታዎችን የምናሸንፍ ከሆነ ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ የምናሳካ ይሆናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። እኔ ክርስቶስን ማለት ነው ማቲያስ ፈርናንዴስ አንተ ውሻ ነህ፣ አትረባም። በቃ እንዴት ነው የምትስተው? ያን ኳስ አንተ ማን ስለሆንክ ነው የምትስተው? ነው ወይስ ተቅሰዋል? ምን ሆነህ ነው? ቆይ አንተ እንዴት ትስተዋለህ? ወረዳችሁ፣ ይዛቸው ወረድከው። በቃ ወረድክ። እንደዚህ ተጫወታችሁ? ምርጥ ጨዋታ እኮ ነው የተጫወታችሁት እኮ። ምን ሆናችሁ ነው? ኧረ በኢየሱስ ክርስቶስ እንዴ! ወይኔ ለትንሽ እናንተማ ምን ታረጉ? በረኛውንም እኮ አገታችሁት። ያቅማችሁን የሞከራችሁት። ደግሞ ያቺ ድመት ሄዳለች ስታስጠላ። አንቺን ብሎ አሸናፊ አዋቂ እሷን ማመን ይውላ። አይናችን እያየ በአንድ ጎል ዋንጫ ሊበሉ አንዳንድ እያገቡ ምንም ቋጠሮ አላለልንም። ወይኔ ደስ ያለኝ ቢስሚላህ ደስ ነው ያለኝ። በተለይ በእንደዚህ አይነት ሁኔታ ማሸነፋችን 95ኛው ደቂቃ ላይ አብዩኤልን አስቡት ተነስቶ ኮንበሩ ላይ ግባና አውጣው ወያላው ምናምን ሲል ማለት ነው። ከዛ ቫር መታየት ይጀምር። ከዛ ሲጨነቅ ስለሚሰራው ቪዲዮ ሲያስብ፣ ከዛ ጎሎ ሲሻር አስቡት። ቢስሚላህ አስቡትና አስማትን አስቧቸው። ጋርዲዮላን አስቡት። ጋርዲዮላን በዳዴ ሲሄድ እንዴት ነው ደስ የሚለው። እኔ ወጣው በቃ ቤቱን መቋቋም ስለቻልኩ ወጥቼ መዞር ጀመርኩኝ ሰፈሩን። ይመቻችሁ። እጅግ በጣም በድራማ የተሞላው የዌስት ሃምና የአርሰናል ጨዋታ ያላችሁ ሰዎች በጣም ነው የተበደላችሁት። አርሰናል በስተመጨረሻ ውጥንቅጡ ጠፍቶበት ነበረ። በጣም ጥሩ ላይ ነበር መጀመሪያ ጎሉን ካስቆጠረ በኋላ። እኔ ኦዲጋርድ ይግባ ያልኩት ለዚህ ነው። ራይስ ወደ ቦታው መመለስ አለበት ፈርስት ሃፍ ላይ ያልኳችሁ ለዚህ ነው።
ራይስ ቦታው ላይ ሲመለስ መሀል ሜዳው ሚዛናዊ ይሆናል። ዙቢሜንዲን እንኳን ቀየረው። በቃ የደፋር ውሳኔ ዛሬ ገና አርቴታ ሲወስናየው መቀየር ነበረበት። ዘሞስ በቃ ደካማ ሚስተር ባክፓስ ብየዋለሁ። በቃ የማይረባ ተጫዋች ሆኗል ሰውዬው። እንዴት ነው ባንዴ እንደዚህ ወረደው? እንደመጣ እኮ በጣም አሪፍ ነበረ። ዛሬ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ዌስትሃሞች የቻሉትን ሁሉ አድርገዋል። ግን አርሰናል እኔ ጎል ጸድቆ ቢሆን ግን ፕሪሚየር ሊግ ላይ ራሱ ትልቅ ኮስችን ነበር የሚያስመጣው ማለት ኦልሞስት እኮ ቫር ባይታይ ኖሮ የጸደቀ እንትን ነበር። ቫር ጠቀማችሁ ዛሬ እንጂ ኳሱ እኮ ይጸድቅ ነበርና የሚገርም ድራማ የበዛበት ናይት ነበረ። የአርሰናል ደጋፊዎች እንኳን ደስ አላችሁ። አሁን ይልቅ ትክክለኛ የዋንጫ ቦታ ላይ ነው ያላችሁት ብዬ እንዳስብ አድርጎኛል። ኒታችንም እየከፋ መጥቷል። አርሰናልም አምሮታል። እኛ እስከ መጨረሻው ደቂቃ ድረስ ተስፋ አንቆርጥም። ግን ደግሞ አርሰናል ዋንጫ ከመብላቱ በፊት እንዲሁም ደግሞ ኡኑን ከሆነ በኋላ 4 የመውጫ በሮችን በኢትዮጵያ በአራቱ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በአራቱም በኩል መውጫ በሮችን ይዤላችሁ መጥቻለሁ። በሰሜን በኩል መቀሌ እና አካባቢ ያላችሁ ወደ ኤርትራ፣ በጎንደር በኩል በመተማ አድርጋችሁ ወደ ሱዳን፣ በደቡብ በኩል ያላችሁ ደግሞ በሞያሌ በኩል አድርጋችሁ ለእናት ሀገር ኬንያ። አዎ የፈጠነ አይደለም። ማይክ መወሰን አለብን። እናንተ አልገባችሁ። ገና ለገና ጨዋታ አሸነፍን ብለው እንደዚህ የሚሆኑ ከሆነ ዋንጫ ሲበሉ እንዴት ልንሆን? ገብቷችኋል? ግን ምስራቅና ምዕራብ ይቀረኛል። በምስራቅ በኩል ያላችሁ ደግሞ ሀረርና አካባቢ ያላችሁ ሶማሌ፣ በጅቡቲ በጅጅጋ በኩል አድርጋችሁ ማለት ነው። እሺ በምዕራብ በኩል ያለ ንሳር ላይ ያላችሁኛ በጋምቤላ በኩል ሱዳን ወይ ደግሞ ደቡብ ሱዳን። ዋናውን ረስቼው እኛ ሸገሮችስ ነው። አዎ ያላሰለሰ ጥረት በመስራት ጊዜም ባይኖረን ትንሽ ምሽግ ነገር ፈለግ አድርገንም ቢሆን እግዚአብሔር ይባርክሽ። ትልቅ ሰው፣ በእውነት ትልቅ ሰው። አንተ ገደልከን፣ ቫር ቀበረን። እንዴት ነው የተሳተልህ? የኔ ወድቤ ቋዝ ስለዚህ ይርዳው ጤና ያገባውም እንዴ ባሪዬ አንተ መድኃኒዓለም በበረከት ይሳት። እኔ ሌላ ምንም ይሳት። ይሄ ከዚህ ጋር ትስታለህ፣ ከዚህ ጋር ከፍለዋል፣ ተከፍሏል፣ ያስታውቃል ፊት እንዴ። ይሄን እንዴት አባት ትስታለህ? ተከፍሏል፣ ግልጽ ነው፣ ተከፍሏል። አናት ይከፈልና አሁን ምን አማራጭ አለ? እኔ የማንቸስተር ዩናይትድ ደጋፊ ፈርጊ ማንቸስተር ዩናይትድ ባለቀ ሰዓት ስንት ተአምር ሲሰሩ ስንት ነገር ሲያደርጉ አይቼ ደስታን ሲያመጡልኝ አይቼ ገና ለገና ዛሬ አርሰናል ከዌስትሃም ተጫውቶ ዌስትሃም ጎል ተሻረበትና በቫር ታይቶ እና ዩናይትድ ደጋፊ ሆንኩት እኔ በአርሰናል ዋንጫ ይበላል ብዬ ማመን ይመስልሃል? ተስፋ ምቆርጥ ይመስልሃል? እስከ መጨረሻው ጠብታ እንዋደቃታለን። ጀምረነዋል፣ እንጨርሰዋለን። ከዛ መጨረሻ ላይ ወይ አንተ ወጥተህ ትጮህብኛለህ ወይ እኔ ልክ ነኝ ብዬ ጮህብሃለሁ ማለት ነው። ሪያሊቲው እንደዛ ነውና በዚህ አንድ ከረፈፍ ዳኛ ስራውን በአግባቡ ሰርቶ ቫራይቶ ሽሮ የኔን ጨጓራ ስለላጠ ቋጠሮዬን ማቆም ከሆነ ተሳስተሃል። በበርንሌ ቀጣይ ሳምንት እንገናኛለን። ማንቸስተር ይቅደም ብለናል። አርሰናል 1 ዌስትሃም 0 የተረዳናቸው 5 ነገሮች ይህን ቪዲዮ 50 ጊዜ ኮፒ ሊንክ አድርገውና ማለት የመጀመሪያው ምድር ይቅር አይለኝ ስሙንስ ባልጠራው ዛሬ ይለይ ነበር ራያ አሞሮ በልልኝ አንተ ያንኮስ ይወጣል። ይሄ ሴቭ ማለት ነው። ይሄ ሴቭ ማለት ፕሪሚየር ሊግ ሂስትሪ ላይ የሚቀር ነው። ዛሬ ጨዋታ አይደለም፣ በዚህ ዓመት አይደለም፣ የፕሪሚየር ሊግ ታሪክ ላይ የሚቀር ሴቭ ነው። ይሄ ሴቭ በዚህ ዓመት ፈጣሪው ዋንጫው የምናሳካው ከሆነ ማለት ነው በጣም አውትስታንዲንግ የሆነ ፐርፎርማንስ ያለዚህ ኳስ ፕሪሚየር ሊግ የለም። ምንም ጎል ዛሬ ያገባነው ጎል ምንም ዜሮ እንዳለ ሙሉ ዓመት የመጣነው መንገድ ዜሮ። እንቁላል ትችላለህ ማርያምን ጀግና በረኛው ሁለተኛ የተረዳ ሜክ ዩር አፖሎጂስ ላውደር ዛን ዲስሪስፔክት ብሏል። ናይ ዩናይትድ ጀለስ ማለት ነው፣ አምበሌ ማለት ነው። ዛሬ ማለት ጨዋታውን ሲንግል ሃንድሊ ነው የቀየረው። ሲንግል ሃንድሊ ይጠቀማቸው የነበሩት ስሩ ቦሎች አይታችሁ ከዛ በፊት ራሱ ጎሉ ከመቆጠሩ በፊት የነበሩት ለሀበርት ሲወጣ የነበረው ማዶ የኪሳ ሲወጣ የነበረው ፍሩ ቦል አይታል። በስርዓት በቃ ቅመሚያንስ ሁሌ እንደዚህ ሁሌ እንዲምትጫወች መቤቴ አንዴ ነው ፊቴን ማራዞርብሽ። በተአምር አሲስት አድርገው ጎሉ ሲገባ ተንበርክካ ስጨፍር አይታታል። አንበል አይታል። እመቤቴ ጀግና እኮ ነሽ እኮ አንቺ ትችያለሽ ማለት 3
ሶስተኛ የተረዳ ነው። እኔን የምታውቁኝ ማለት ነው በአርቴታ ሳይድ እንጂ ከአርቴታ ተቃራኒ ካለው ሳይድ እንዳልኩኝ ታውቃላችሁ። ማለት ዛሬ ራይስን ራይት ባክ ላይ ካረገው በኋላ ዋይት ከወጣ በኋላ ማለት ነው እረፍት ላይ ልክ ስንወጣ ከመዋዚም ጋር ከፍጹም ጋር እያወራን ነበር ላይቭ ላይ። አርቴታ ማለት ነው በቃ ከማንም በላይ ወይ ደግሞ ለዙቢሜንዲ ምናምን ነገር ካለው ክብር ወይ ከሚሰጠው ውለታ በላይ እኛና ዋንጫው ያስፈልገዋል፣ ወይም ደግሞ ይሄ ደጋፊ 22 ዓመት የደከመው የታመመው ያስፈልገዋል በተአምር በቃ ዙቢሜንዲ ነው መልሶ ማስወጣት ያለበት እያልን ነበር ማለት ነው። ምክንያቱም ያለዛ ጨዋታው አይሆንም ነበር። ሰከንድ ሃፍ ይዞት ገባ፣ ነገር ግን ኮንትሮል ነበር ወይ ደግሞ ዌስትሃሞች አላጠቁንም። መልሶ ማስወጣቱ ትልቅ ስራ። ማርያምን ዛሬ መልሶ ሳያስወጡ አርሰናል አሸንፎ ራሱ ቢሆን ቪዲዮ ሰራ ነበር አርቴታ ላይ ክርስቶስን ነው እያልኩኝ ነበር። እረፍት ላይ ላይቭን እያያችሁ የነበራችሁ ሰዎች ካላችሁ ጥፋቱን አስተካክሏል መልሶ። ከዛ በኋላ ደግሞ ያስገባችሁ ኦዴጋርድም ሃቨርዝም ጨዋታው እንዲቀየሩ መሰረታዊ ስለነበሩ ጎበዝ ነው፣ ትችላለህ፣ አስተካክሏል። አራተኛ የተረዳ ክለባችን ኢምፖርታንት ጎል የሚያስፈልገው ሰዓት ላይ ማለት ነው ሊያንድሮ ትሮሳርድ ሁሉ ጊዜ ይገኛል። በዚህ አመት 25 26 ተብሎ 2026 ጃንዋሪ ካልጀምሮ አንድ ጎል አላስቆጠረም ለክለባችን። ያስቆጠረው ግን ማለት ከዚህ በፊት 10 11 ጎል ቢያገባልን ካለው ጥቅም በላይ ነው። ይሄ አንድ ጎል ያስቆጠረልን አንድ ጎል ትችላለህ። ሞመንትስ ፕሌይ ይላል። አምስተኛ ነው የመጨረሻ የተረዳ ነው ማንቸስተር ሲቲን በ5 ነጥብ መራቅ ይችላል። ፓላስ የልጅነቴ ባለፈው አስደስተሽኛል የመጀመሪያውን ጨዋታ። አሁንም አላዳምጣችሁም፣ በጣም ነው ማምናችሁ። እናንተ ባታሸንፉ ችግር የለውም በበርንሊ እያደረግን እንመጣለን። ፎሎ ኮፒ ሊንክ ሼር እያደረጋችሁ የማቻቸው አርሰናል 1 ዌስትሃም 0 የተጫዋቾች ሬቲንግ እንደ ዛሬው አስደስታችሁኝ አታውቁም። በጣም ወሳኝ ቦታ ወሳኝ ነጥብ ነው ይዘን የተመለስ ነው ማለት ነው። ከበረኛ ነው የምንጀምረው። እናንተ እንደው ቪዲዮ ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዴቪድ ራያ ዳንተ ማል ጎልደን ግሎት አይደለም የሆነ ዳይመንድ ነገር ይሰጥ የሆነ ለየት ያለ ነገር። ምን አይነት ሴት ነው ያደረከው? እግዚአብሔር 15 በጣም ነው የምትችለው። እግዚአብሔርን ማለት በጣም ነው የምትችለው 15። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ እየተደናበረ ነበር አየር ኳስ ምናምን ነገር ነፍስ ያሸንፍ የነበረው እንጂ ልክ አልነበረም። መቀየር ነበረበት። አሪፍ ቅያሪ ነው ያደረገው አርቴታ ማለት ነው። 7 ከ10 እንሰጠዋለን። ከዛ ጋብሪኤል ጋር ምን አይነት ብሎክ ነው ያደረከው? ጋብሪኤል በጣም ነው የምትችለው። በጣም ክሊንሺት ሌላ ክሊንሺት 10 ከ10 በጣም ትችላለህ። ሳሊባ አንተም 10 ከ10 በጣም ያበደ ጨዋታ ነበር ስትጮት የነበረው ገብቷል። ከዛ ቤንዋይት ጋር እንሄዳለን። ቤንዋይት ተጎዳብን። ማን መች እንደሚመለስ አላውቅም፣ ግን ተጎድቶብናል። በጣም ያበደ ጨዋታ ቤንዋይት ራሱ ገብቷል። ግን ተጎድተን የወጣው ማለት 6 ከ10 ከዛ ወደ መሃል እንሄዳለን ማለት ሉዊስ ኬሊ መሃል ላይ ከዛ ሌፍት ባክ ሆነ ነው ስትጮት የነበረው። በጣም ያበደ ጨዋታ ገብቷል። 9 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። አንተም እንደዛው ራይስ ማን ፈርስት ሃፍ ላይ ራይት ባክ አድርጎ ነበር፣ ግን ሰከንድ ሃፍ ላይ መሃል ገባና ሙሉ ለሙሉ ቦስ በጣም ነው የምትችለው 10 ከ10 ከዛ ኤዜ ጋር እንሄዳለን። እንደውም ኤዜ ነው ዛሬ ትንሽ ገንዘዝ ያለ ጨዋታ ሲጮት የነበረው ማለት ነው። መሃል ላይ 7 ከ10 ለኤዜ እንሰጣለን። ሳካ ጋር እንሄዳለን። ሳካ ዲዮፍ አላጫውታለው ምንም ያህል ሰውዬ ቴስታ ይቀመዋል፣ በእግሩ ይቀመዋል ምናምን። አሪፍ ጨዋታ ነበር ለመጫወት እየሞከርክ የነበረው ሹቶች እያረክ ነበር ምናምን፣ ግን ያን ያህል ኢንድ ፕሮዳክት የለውም። 7 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ጸጥ ያለ ጨዋታ ነበር እየጫወተ የነበረው፣ ግን ስራውን እየሰራ ነበር። መስራት የነበረበትን ነገር እየሰራ ነበር ገብቷላ። 7 ከ10 ጊዮኬሬሽ። ትሮሳርድ ዘጎት አንተ ጎት ነህ። ሁሌ አስፈላጊ ሰዓት ላይ አንተን የምታገባልን ጎት የመጨረሻ ትችላለህ። ትሮሳርድ ገብቷል አይደለም? በጣም ነው የምትችለው። 20 በጣም በቃ እንቅልፍን አልተኛም ትናንትና አውቃለሁ። 20 ማለት በጣም ያበደ ጨዋታ። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ አሪፍ ጨዋታ ተቀየረ ገብተህ ማለት ስትከላከል ምናምን ጽድት ያለ 6 ከ10 ማርቲን ኦዴጋርድ ካፒቴናችን ለምን እንደሆንክ ዛሬ አሳየኝ። ገብቷል። ቲሙ ሲጨነቅ ገባና ጣጣጣ አሲስት በጣም ያበደ 15 በጣም ትችላለህ። በጣም ወደ ዋንጫው እየቀረብን ነው። በጣም ይቻላል። በጣም